ጣልሙድ መንገዱን አውቀዋለሁ። ቀጥታና ጠባብ ነው። እንደ ሰይፍ ስለትም የሰላ ነው። ነገር ግን በዚያ ላይ ሲሄድ በደስታ ነው። በመንገዱ ላይ ስወድቅ አለቅሳለሁ። ነገር ግን በእግዚአብሔር ቃል የሚበረታ እሱ አይጠፋም ይላል። በዚህ ቃል ላይ የማይናወጥ እምነት አለኝ። በድካሜ 1000 ጊዜ በመንገዱ ላይ በወድቅ እንኳን እምነትን አላጠፋም። ሥጋዬ ለመከራ የተጋለጠ ቢሆንም በመከራ ውስጥ ግን ታላቅ ብርሃን እንደማይ ተስፋ አለኝ። ከታላቁ የጋንዲ ባህር በጥቂቱ እንቀዳለን። ጋንዲ ዓለም በታሪኳ ካየቻቸው መሪዎች፣ ፈላስፋዎች፣ ሃይማኖተኞች ወዘተ ታላቅ ዕውቀትና ጥበብ የነበረው ብቻ ሳይሆን አንድ ሰው የእውነትን መንገድ ከተረዳ በኋላ በዚያ መንገድ ለመሄድ የሚያስፈልገውን መሥዋዕትነት ለመክፈል ምን ያህል ብቃት በውስጡ እንዳለ ያሳየ ብቸኛ ሰው ነበር። መንፈሴ በአንድ መንገድ፣ ሥጋዬ ደግሞ በሌላ አቅጣጫ ይመሩኛል። ከሁለቱ ኃይሎች ፍጭት ነፃነቴ እንደሚወጣ ግን ይሰማኛል። ነፃነት ግን ዘግይቶ እንደሚመጣ በስቃይም እንደሚገኝ አውቃለሁ የሚለው ጋንዲ ነፃነቱን ለማግኘት የሄደበት ጎዳና በሰው ችሎታና ባህሪ ሊወጡት ይችላል ብሎ ማሰብ እጅግ ይከብዳል። ስለ ጋንዲ ሕይወት የማይታወቅ ነገር የለም ማለት ይቻላል። ሕይወቴ እንደ ተከፈተ መጽሐፍ ነው። ሚስጥር የለኝም። ሰዎች ሚስጥር እንዲኖራቸውም አላደፋፈርም የሚለው መሐንዲስ ካራማንቻድ ጋንዲ ኦክቶበር 2 ቀን 1869 ዓ.ም ካቲሄዋር በምትባል የህንድ ግዛት ተወለደ። ለቤተሰቡ ሶስተኛ ልጅ የነበረው ጋንዲ አባቱ በህንድ የሚገኙ 3 ግዛቶችን በተለያየ ጊዜ በጠቅላይ ሚኒስቴርነት አስተዳድሯል። በልጅነቱ ከቤተሰቡ እየተደበቀ በህንድ እምነት የተከለከለውን ሥጋ ይበላ የነበረው ጋንዲ በአንድ ወቅት ግን ይህንን ድርጊቱን አቆመ። ሥጋ መብላት ያቆምኩት ኃጢአት ሆኖብኝ ሳይሆን ወላጆቼን መዋሸቱ የከበደ ኃጢአት ሆኖ ስላገኘሁት ነው የሚለው ጋንዲ በ19 ዓመቱ ወደ እንግሊዝ ሀገር ተጉዞ አትክልት ተመጋቢነቱን በዚያው ጀመረ። በእንግሊዝ ሀገር የሕግ ትምህርቱን ተከታትሎ ሲጨርስ ወደ ቦምቤ ተመልሶ የሕግ አርቃቂ ሆኖ ይሠራ እንደነበር ከታሪኩ እንረዳለን። ይህ የሕግ አርቃቂነት ሥራው አንድ የሕግ ብርሃንን በውስጡ አበራለት። የዘር መደሎ በህንድ ስር የሰደደ መሆኑን መረዳቱና ይህንንም ለመታገል ቆርጦ መነሳቱ ነበር። ከህንድ የእምነት ፍልስፍና መጽሐፍ በተጨማሪ የመጽሐፍ ቅዱስና የቁርአን ጥልቅ ዕውቀት እንደነበረው የሚነገርለት ጋንዲ ከምንም ነገር በላይ ለራሽያው ደራሲ ቶልስቶይ ታላቅ ፍቅርና ክብር እንደነበረው በሕይወት ዘመኑ በተደጋጋሚ ተናግሯል። በተለይም በቶልስቶይ ዘ ኪንግደም ኦፍ ጎድ ኢዝ ዊዝን ዩ በተሰኘ ሥራው እጅግ ተማርኮ እንደነበር ታሪኩ ይነግረናል። ጋንዲ ስለ ቶልስቶይ ሲናገር ውስጣዊ እኔነቴ ላይ ታላቅ ተጽዕኖን አሳርፏል ብሏል። የጋንዲን የሕይወት ታሪክ ተለክቶ በተሰጠ የጥበብ ቦታ ዘርዝሮ ለማቅረብ የማይታሰብ ስለሆነ ከጋንዲ እምነትና ፍልስፍና በመጠኑ እንቆንጠር። ጋንዲ ስለ እውነት ከነበረው እምነት ብንነሳ በዚህ ምድር ስንኖር ከእውነት በቀር የፈለግኩት ነገር የለም። መንገዱን አግኝቼዋለሁ ብዬ አሰብኩኝ። እውነትን ለማግኘት የማያቋርጥ ትግልና መፍጨርጨር አደረግኩኝ። የተረዳሁት ግን እውነትን ማግኘት ማለት ራስን ማወቅና መድረሻንም መረዳት ማለት እንደሆነ ነው። ይህም ባጭሩ ቃል ቢጠቃለል ፍጹም መሆን ማለት ነው። ሕሊናዬ ግን ፍጹም አለመሆኔን ሲረዳ ያመዋል። ፍጹም ለመሆን ብርታትና ኃይሌን በሙሉ ተጠቀምኩኝ። ለመሆን ግን አልቻልኩም። እንደ ማንኛውም ሰው ፍጹም የማያደርግ ድክመት በውስጤ ነበር ብሏል። ጋንዲ በማዕከል እንዲህ ብሏል። ለእኔ እግዚአብሔርን መፈለግ ማለት እውነትን መፈለግ ማለት ነው። እውነትን ለማግኘት ሕይወቴን መሥዋዕት ማድረግ ቢያስፈልግ ለመስጠት ዝግጁ ነኝ። እውነትን የሚፈልግ ሰው ደግሞ ከትቢያ ባነሰ ራሱን ያዋረደ ወይንም ትሑት የሆነ ነው። ዓለም ትቢያን በእግሩ ጫማ ይረግጠዋል። እውነትን የሚፈልግ ሰው ግን በትቢያ የተረጋገጠ ሆኖ ራሱን ያዋርድ። ያን ጊዜ የእውነትን ጭላንጭል ያይበታል። በእግዚአብሔር ስለመታመን ደግሞ እንዲህ ይላል። ከከበበኝ ጨለማ ይልቅ በደጅ የማያት የብርሃን ጭላንጭል ለእኔ ቅርብ ናት። ብዙ ጊዜ እሳሳታለሁ፣ አጠፋለሁም። እምነቴ ግን ሳይሳሳት በእግዚአብሔር ላይ ብቻ ተመስርቷል። እግዚአብሔርን ስለማምን ሰዎችን አምናለሁ። የማምነውም እግዚአብሔር ባይኖር ኖሮ የማምነው ሰውም አይኖርም ነበር። ወዳጆቹንም መከረ። እምነት ሳይኖርህ የምትሠራው ሥራ መጨረሻው በማይደረስበት ጉድጓድ እንደ መውደቅ ይቆጠራል። ጋንዲ በዘመኑ ሁሉ በሰው ልጅ ዘንድ እንደ ቅዱስ ይታይ እንጂ የራሱን ቅዱስ መሆን ፈጽሞ አልተቀበለውም። በአንጻሩ ቅዱስ ሳልሆን ምናልባት በሥርዓት የታነጽኩ ሰው እንደሆንኩ እንጂ ይላል።
እኔን ቅዱስ ማለት ቅድስናን አለማወቅ ወይንም ማርከስ ነው የሚለው ጋንዲ በአንድ ወቅት በዚህ ጉዳይ ላይ ሲናገር ባለራእይ ነኝ ብዬ አልዋሽም። ቅዱስ ነህ የሚሉኝንም አይደለሁም እላለሁ። እኔ ከምድር የወጣሁ ምድራዊ ነኝ። እንደናንተው ለብዙ ድክመቶች ተጋልጫለሁ። ነገር ግን ዓለምን አይቻታለሁ። ዓለምን በተከፈቱ ዓይኖች አስተውያታለሁ። በሰው መንገድ የተወረወሩ ፍላጻዎችም በእኔም መንገድ ላይ በተደጋጋሚ ወድቀዋል። የዚህ ሁሉ ድምር ግን በስርዓት አንጾኛል ብሏል። የሀገሬ የህንድ ሰዎች ራስን መስዋዕት ከማድረግ ወንጌል በቀር ሌላ ወንጌል አትከተሉ በማለት ህዝቡን ያስተማረው ጋንዲ ለሱ ግፍ አድራጊም ሆነ ግፍ የተዋለበት ልዩነት የለውም። ምን ነው ቢሉ ሁለቱም መስዋዕት በመሆን እሳት ውስጥ ያልፋሉና። ነገር ግን የህሊናን ድምፅ ማንም ሊያጠፋት አይችልም። በሁለቱም አእምሮ እስከ ወዲያኛው ትጮኻለች ብሏል። በውስጤ ያለው የህሊና ድምፅ ዕለት ዕለት እንዲህ በማለት ይከታተላል። በምድር ላይ ብቻህን ብትቀር እንኳን ከግፈኞች ጋር አትተባበር። ዓለም ዓይኗን ብታቀብልህ፣ አንተ ግን ፈገግታህን ለግሳት። አትፍራ። በልቤ ያለውን የእውነት ድምፅ ብቻ ታመን። ያ ድምፅ ደግሞ እንዲህ ይላል፣ ባልንጀራህ፣ ሚስትህ፣ ዘመዶችህ ሁሉም ቢተው ለምትኖርለትና ልትሞትለት ለተዘጋጀህበት እምነት ብቻ መስከር። የመኖር ትርጉሙ ይሄው ነውና በማለት ጋንዲ ስለ እውነት ሊከፈል ስለሚገባው መስዋዕትነት ይናገራል። ጋንዲ ስለ ምዕራባውያን ስልጣኔ የነበረውን ሐሳብ ሲመራመር ከጉዳት በቀር አንዳች ጥቅም እንደሌለው እምነት አሳይቶናል። ከምዕራባውያን ስልጣኔ አንዱ ተደርጎ በጊዜው ይወሰድ የነበረው የፓርላማ ስርዓታቸው ነበር። ነገር ግን ጋንዲ በተለይ ስለ እንግሊዝ ፓርላማ የተናገረውና ከበደ ሚካኤል ስልጣኔ ማለት ምንድነች በሚለው መጽሐፋቸው ያሰፈሩትን እንመልከት። በጠቅላላው በሚደረገው አስተያየት የፓርላማ አባሎች ግብዞችና የግል ጥቅማቸውን ፈላጊዎች ናቸው። ስራቸው በፍርሃት ላይ የተመሰረተ ነው። ዛሬ የተወሰነው ነገ ሊፈርስ ይችላል። በፓርላማ ተወጥኖ ፍጻሜ ምን እንደሆነ የሚታወቅ አንድ ስራ እንኳን አይገባኝም። በጣም ከባድ የሆኑ ጉዳዮች እንኳ በሚቀርቡበት ቀን የፓርላማ አባሎች የሆኑት ሲያንቀላፉ በመቀመጫቸው ላይ ሆነው ሲንጠራሩ ለማየት ተችሏል። አንዳንድ ጊዜ ሰሚዎችን እስኪያጡ ድረስ እርስ በርሳቸው የሚለፈልፉበት ሰዓት አለ። ካሮላይል ፓርላማን የዓለም መለፍለፊያ መደብር ብሎ ሰይሞታል። ለፓርላማ የሚባክነው ጊዜና ገንዘብ ሁሉ ዋጋ ላላቸው ሰዎች ተሰጥቶ ቢሆን ኖሮ የእንግሊዝ ደረጃ አሁን ካለበት የበለጠ ከፍ ብሎ በተገኘ ነበር። ይህ አሁን እኔ የምለው አስተያየት ከተለየ ከኔ ብቻ የመነጨ ሳይሆን ብልሆች የሆኑ ብዙ የእንግሊዝ ተወላጆች ተናግረውታል። ፓርላማ ማለት ሕፃን ልጅ ነው። ከተቋቋመ 7 ዓመታት በመሆኑ ትልቅ ባያደርገው ኖሮ መቼም ቢሆን የሚያድግ መሆኑ የሚያጠራጥር በሆነ ነበር ሲል ተናግሯል። ጋንዲ ታሪክን መማር የማይጠቅም መሆኑን ይናገራል። ምክንያቱም በአሁኑ ጊዜ የሚሰጠው የታሪክ ትምህርት ስለ ጦርነት ብቻ የሚናገር በመሆኑ ይህ ታሪክ ተብሎ ሊጠራ አይገባውም በማለት ያሳስባል። ብዙዎቹ እብድ፣ ስራ ፈት፣ በሰው ዘንድ ያልተለመደ ሐሳብ የተሸከመና አእምሮ የተቃወሰ ሰው በማለት ይጠሩሃል ተብሎ በአንድ ወቅት የተጠየቀው ጋንዲ ሲመልስ ይህ ሁሉ ስያሜ ለኔ ተገቢ ነው፣ ምክንያቱም እስከዛሬ በትምህርቴ ተስበው የተከተሉኝና ወደ መልካም ምግባርም የመጡ እነሱ ናቸውና በማለት መልሷል። በዘመኔ በተደጋጋሚ ኃጢአትን ፈጽሜያለሁ የሚለው ጋንዲ ለአንድም ቀን ግን ቀንበሩን ተሸክሜ አልዞርኩም ብሏል። ስለዚህ ሲናገር ጉዞዬ ወደ እግዚአብሔር እንደሆነ አውቃለሁ። የኃጢአትን ቀንበር ብሸከም ኖሮ ወደ እሱ አንዲትም እርምጃ ባልተራመድኩኝ ነበር ብሏል። ጋንዲ በተደጋጋሚ በሐሳቡ የማይስማሙ ሰዎች ቢያጋጥሙትም በሐሳብ አለመስማማት ማለት ጥላቻ ማለት አይደለም። ጥላቻ ቢሆን ኖሮ ከሚስቴ በላይ ጠላት ባልኖረኝ ነበር የሚለው ጋንዲ ቢያንስ በአንድ ሐሳብ የማይለያዩ ሁለት ሰዎች እስከዛሬ አጋጥመውኝ አያውቁም ብሏል። ገነትን በምድር ላይ ማምጣት ከተፈለገ እኔ የሚለውን ቃል ከፖለቲካ፣ ከኢኮኖሚ፣ ከሃይማኖት ወዘተ ውስጥ መፋቅ ያስፈልጋል ይላል። ጋንዲ ስለ ሰው ልጅ ድህነት፣ ሰላም፣ ብልጽግና፣ ፍቅር ከማንም በላይ ያስተማረና የሰበከም ራሱንም አርአያ አድርጎ ያቀረበው ጋንዲ ታሪኩን የሰሙ ያነበቡና የተረዱ ሰዎችም በዚህ ሀቅ ይስማማሉ። ስለ ጋንዲ ሕይወት በሰፊው የዘገቡ የታሪክ ጸሐፍትም ቢሆኑ ለአንድ ቀንም ቢሆን የገባውን ቃል አፈርሶ እንደማያውቅ መስክረውለታል። ጋንዲ ስለ ሀገር መሪነትና በዙሪያው ስለከበቡት ጠላቶችም የሚናገረው አለ። ከመሳሪያው ጋር የሚጣላ እሱ ክፉ አናጢ ነው። ጥፋቱን በወታደሮቹ የሚያሳብብም እሱ
ክፉ ጀነራል ነው። እኔ ክፉ ጀነራል እንዳልሆንኩ በሚገባ አውቃለሁ። እስከምን ድረስ መሄድ እንደምችል ጥበብ በሚገባ አስተምራኛለች። ከንቱ ሆኜ እንዳልቀር እግዚአብሔር ብርታትን ሰጥቶኛል። ለ50 ዓመታት ከሠራሁት ሥራ እግዚአብሔር የማይፈልገኝ ሰዓት ሲደርስ እንደሚወስደኝ አውቃለሁ። ነገር ግን የከበበኝ ጨለማ በአጭር ጊዜ በብርሃን እንደሚዋጥ ጸሎቴ ጽኑ ነው። ግፈኝነትን የሚቃወም ሕያው እምነት ያላችሁ ሁሉ በጸሎታችሁ ከኔ ጋር ተባበሩ ብሏል ጋንዲ። ጃንዋሪ 30 1948 ዓ.ም የምሽት ጸሎቱን ለማድረስ በመጓዝ ላይ ሳለ ከጠላቶቹ በተተኮሰ ጥይት ተገደለ። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። የሚሰማህ ለመኖሩ እርግጠኛ ሳትሆን አትጸልይ። ወንድዬ ካሳ ነኝ።